ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎቹ። የትውልድ ጥያቄ የሆነው የባህር በር ጥያቄ ምላሽ እንዲያገኝ በጋራ መረባረብ እንደሚያስፈልግ ተጠቆመ። ግንቦት 24 ለሚደረገው 7ኛው ጠቅላላ ምርጫ ተፎካካሪ ፓርቲዎች የምረጡኝ ቅስቀሳ እያደረጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ዢ ጂንፒንግ በቤጂንግ ባካሄዱት ታሪካዊ ንግግር ግንኙነታቸውን ገንቢ፣ ስልታዊና የተረጋጋ በሚል አዲስ መልክ ለመቃኘት ተስማሙ። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። እናንተም ቆይታችሁን ከኛ ጋር እንድትሆኑ በአክብሮት ነው የምጋብዘው። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ የብልጽግና ጉዞ በማስረጃ ላይ በተመሰረተ ውጤታማ ፖሊሲ የተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በሀገር አቀፍ ደረጃ ለመጀመሪያ ጊዜ የተዘጋጀውን የፖሊሲ ቀን አስጀምረዋል። ጌታቸው ባልቻ ዝርዝሩን አዘጋጅተዋል። ኢትዮጵያ በፖለቲካዊ ቁርጠኝነት የተመራ በኢኮኖሚ ማሻሻያ የተደገፈና ማህበራዊ ፍትህን ያረጋገጠ ሁለንተናዊ የለውጥ ምዕራፍ ውስጥ ትገኛለች። ከውስብስብ ፈተናዎች በላቀ ጥንካሬ በመውጣትም ታላላቅ የልማት ፕሮጀክቶችን በስኬት እያከናወነች ነው። እነዚህ ስኬቶችም ነባራዊ ሀገራዊ ሁኔታን መሰረት ባደረጉና መዳረሻቸውን በግልጽ በተለሙ ፖሊሲዎች የሚደገፉ መሆናቸው የተገኙ ውጤቶች በግልጽ እንዲታዩ አድርጓል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሀገር አቀፍ ደረጃ ለመጀመሪያ ጊዜ የተዘጋጀውን የፖሊሲ ቀን ሲያስጀምሩም ይኸው ሀሳብ በጉልህ ተንጸባርቋል። አሁን እየተመዘገቡ ላሉ ሀገራዊ ስኬቶችም የፖሊሲ ጥናት ኢንስቲትዩት የጎላ ድርሻ እያበረከተ ነው። የኢትዮጵያ የልማት ጉዞ ስንመለከት እድገት በራሱ የሚመጣ ወይም በአጋጣሚ የሚከሰት አለመሆኑን እንረዳለን። እድገት በማስረጃ ላይ የተመሰረተ ምርጫ፣ በራዕይ የሚመራ ውሳኔና የጋራ ጥረት ውጤት ነው። የዛሬው የፖሊሲ ቀን በዓል አስፈላጊ የሆነውም ለዚሁ ነው። ምን አይነት ፖሊሲዎችን እናወጣለን ከሚለው ባለፈ ፖሊሲዎቹን እንዴት እናወጣለን በሚለው ላይ እንድናሰላስል ያደርገናል። የፖሊሲ ቀረጻ ሂደታችን አሳታፊ፣ ግልጽነት ያለውና የሕዝባችንን ፍላጎት መሰረት ያደረገ እንዲሆንም ጠንክረን መስራት እንዳለብን ያስታውሰናል። በአሁኑ ወቅት በኢትዮጵያ የሚከናወኑ ኢኮኖሚያዊና ፖለቲካዊ ሽግግሮች ብልጽግናን በፍጥነት ለማረጋገጥ ዋነኛ መሳሪያዎች ናቸው። ሀገራዊ ግቦች ይሳኩ ዘንድም ዓለም አቀፍ ሁኔታዎችን በሚገባ በመረዳት መንግስት ለሚተገብራቸው ፖሊሲዎች ምክረ ሀሳቦችን ወጥነት ባለው መንገድ ማፍለቅ ይገባል። አሁን ባለው ዓለም አቀፍ ተጨባጭ ሁኔታ ፖሊሲ ጥናት ኢንስቲትዩት እንደ ፖሊሲ ጥናት ኢንስቲትዩት ያሉ ተቋማት በተለምዶ ከሚሰሩ የጥናትና ምርምር ስራዎች ያለፈ ነገር ይጠበቅባቸዋል። በዓለም ላይ እየተከሰቱ ያሉ ጂኦፖለቲካዊ፣ ኢኮኖሚያዊና የቴክኖሎጂ ለውጦች የሚያመጡትን እድሎችና ስጋቶች በተጨባጭ መለየት ይጠበቅባቸዋል። የሀገራችንን ተወዳዳሪነት ለማሻሻል የሚያስችሉ ተግባር ተኮር የጥናትና ምርምር ስራዎችን መስራት ይጠበቅባቸዋል። በዚህ አውድ ውስጥ የፖሊሲ ጥናት ኢንስቲትዩት የሀገራችንን ፖለቲካዊ ኢኮኖሚ ሁኔታ፣ የፖለቲካ ውሳኔ ሂደት እና የፖሊሲ አወጣጥ ሂደትን ማዕከል ያደረገ የምርምርና የጥናት አሰራር ተግባራዊ ማድረግ ይጠበቅበታል። ኢትዮጵያ በሪፎርሙ ዓመታት ያስመዘገበቻቸውን ስኬቶች እንደወሰኑት ሁሉ ቀጣይ ዕጣ ፈንታዋንም የሚበይኑት ጥራት ያላቸው የፖሊሲ ሀሳቦች ናቸው። የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በእውቀትና በሀሳቦቻችን ጥራት ላይ ነው። ብልጽግና በአጋጣሚ የሚመጣ አይደለም። ይልቁንም ጥንቃቄ የተሞላበት እቅድ፣ ግልጽ የሆነ ግምገማና ሳይንሳዊ ጥናት ማካሄድና ማስረጃን የመከተል ውጤት ነው። በመሆኑም መንግስት የፖሊሲ ውሳኔዎቹንና ትልሞቹን ደረጃቸውን በጠበቁ ጥናቶች የመደገፍ ባህሉን የበለጠ ያጠናክራል። በፖሊሲ ጥናት በኩልም የሚከናወኑ ስልታዊ ምርምሮች የዲጂታልና የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂዎችን አጠቃቀም፣ የሰው ሀብት ልህቀትን እንዲሁም ለውይይትና ለምክክር የሚፈጠሩ አጋርነቶችን ይበልጥ አጠናክሮ መቀጠል ይኖርበታል።
የፖሊሲ ጥናት ኢንስቲትዩት ባለፉት 8 ዓመታት ከ320 በላይ የምርምር ፕሮጀክቶችን በማከናወን ለሀገራዊ የልማት እቅዶች አስፈላጊ የሆኑ መረጃዎችን አቅርቧል። ተቋሙ በቀጣይም የሚጠበቅበትን ለማቅረብ ዝግጁነቱን አረጋግጧል። ኢንስቲትዩታችን የተጣሉበትን ሀገራዊ ኃላፊነቶች በላቀ ደረጃ ለመወጣት የሚያስችሉ አቅሞችን ለማጠናከር የተዘጋጀ ነው። የዛሬው የፖሊሲ ቀን ዋና ግብም መረጃ ምርምር እንዲሁም የፖሊሲ ቀረጻና ትግበራ የማይነጣጠሉ መስተጋብር እንዳላቸው ለማረጋገጥ በመካከላችን የጋራ መግባባትን መፍጠር ነው። በኢትዮጵያ የፖሊሲ ቀን መከበሩ የፖሊሲ ጥናትና ምርምር ለሀገር ግንባታ ያለውን ፋይዳ ይበልጥ ከፍ የሚያደርግ ሲሆን በመረጃና በእውቀት ላይ የተመሰረተ የፖሊሲ ቀረጻ ደግሞ ለሀገር ዘላቂ ብልጽግናና መዋቅራዊ ሽግግር የማይተካ ሚና ይኖረዋል። የብሪክስ አባል ሀገራት ለዓለም ሰላምና ዘላቂ ልማት ቁልፍ ሚና እንዲጫወቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አሳሰቡ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በህንድ ኒው ዴልሂ አስተናጋጅነት እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ በመሳተፍ ላይ ይገኛሉ። ይህ የውጭ ጉዳይ ሚኒስትሮች ጉባኤ በህንድ ሰብሳቢነት ለጥንካሬ፣ ለፈጠራ፣ ለትብብርና ለዘላቂነት መገንባት በሚል መሪ ቃል ነው እየተካሄደ የሚገኘው። ሚኒስትር ጌዲዮን በጉባኤው ላይ ባደረጉት ንግግር ሁሉንም ሀገራት በእኩልነት የሚያገለግል ዓለም አቀፋዊ ስርዓት ለመገንባት የተቀናጀ የባለብዙ ወገን ጥረት በአስቸኳይ እንደሚያስፈልግ አጽንኦት ሰጥተዋል። ወቅታዊው ዓለም አቀፋዊ ቀውስ በአስቸኳይ መፍትሄ ካልተገኘለት ከሀገራት ድንበር ባለፈ የከፋ ኢኮኖሚያዊና የፋይናንስ መዘዝ እንዲሁም ማህበራዊ አለመረጋጋት እንደሚያስከትል ሚኒስትሩ አስገንዝበዋል። ብሪክስ ለሰላም ጥረት ወሳኝ ሚና መጫወት እንዳለበት የገለጹት ዶክተር ጌዲዮን ስብስቡ ለፍትሐዊና ለተረጋጋ ዓለም አቀፍ ስርዓት መሰረት ለሆኑት የጋራ ደህንነትና ልማት በጽኑ ሊቆም እንደሚገባም ጥሪ አቅርበዋል። ምዕራባውያን ለአፍሪካ ሀገራት ተገቢውን ድጋፍ እንዲያደርጉ ድምፅ እንደሚሆኑ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገለጹ። በአህጉር አፍሪካና በፈረንሳይ መካከል ሊኖር ስለሚገባው የጋራ ኢኮኖሚያዊ ትብብርና ተጠቃሚነት ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተወያይተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ኢማኑኤል ማክሮን የፈረንሳይ ባለሀብቶች በአፍሪካ ሀገራት በስፋት ኢንቨስት እንዲያደርጉ እየሰሩት ያለውን ስራ አድንቀዋል። በቀጣይ ማክሮን በሚመሩት የቡድን 7 ሀገራት ጉባኤ ላይ የአፍሪካ ሀገራት ተገቢውን የፋይናንስ ድጋፍ እንዲያገኙ ለአህጉሪቱ ድምፅ እንዲሆኑ መሐመድ አሊ የሱፍ ጠይቀዋቸዋል። የአፍሪካ ሀገራት ዘላቂ ልማታቸውን ለማረጋገጥ ከዓለም የፋይናንስ ተቋማት ተገቢውን ብድርና ድጋፍ እንዲያገኙም ፈረንሳይ ግፊት ታደርጋለች ብለዋል። የበለጸጉ ሀገራት ለአፍሪካ የሚያስፈልገውን ድጋፍ ሊያደርጉ እንደሚገባ የገለጹት ፕሬዝዳንቱ በአፍሪካ ሀገራት ሰላምና ጸጥታ እንዲሰፍንም ፈረንሳይ አስፈላጊውን ትብብር እንደምታደርግ አረጋግጠዋል። ብልጽግና ፓርቲም የኢትዮጵያ የረጅም ጊዜ ችግሮችን በመፍታት ለሀገር ከፍታና ለሕዝብ ጥቅም ቅድሚያ ሰጥቶ የሚሰራ ፓርቲ ነው ሲሉ ርዕሰ መስተዳደር ጥላሁን ከበደ ገለጹ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ የብልጽግና ፓርቲ የምርጫ ቅስቀሳና የድጋፍ ሰልፍ በአርባ ምንጭ ከተማ ተካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በድጋፉ ሰልፍ ላይ ተገኝተው ባስተላለፉት መልእክታቸው ለሀገር ከፍታና ለሕዝብ ጥቅም ቅድሚያ በመስጠት እየሰራ የሚገኘውን ብልጽግና ፓርቲ በመምረጥ የሀገር እድገት ለማስቀጠል ሁላችንም ኃላፊነታችንን እንወጣ ብለዋል። እንደ ሪፖርተራችን ትዕግስቱ ቡቼ ዘገባ በመርሃ ግብሩ ርዕሰ መስተዳደር ጥላሁን ከበደን ጨምሮ በየደረጃው የብልጽግና እጩዎችና የተለያዩ የህብረተሰብ ክፍሎች የተገኙ ሲሆን ርዕሰ መስተዳደር ጥላሁን ከበደ ብልጽግናን መምረጥ ነገን መምረጥ ነው፣ ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ ሁላችንም ኃላፊነታችንን እንወጣ ሲሉ አሳስበዋል። ግንቦት 24 ለሚደረገው ጠቅላላ ምርጫ ተፎካካሪ ፓርቲዎች በየጎዳናው የምረጡኝ ቅስቀሳ እያደረጉ ነው። ፓርቲዎች በሰላማዊ መንገድ በየጎዳናው ቅስቀሳ ማድረጋቸው የሀሳብ ልዩነትን የማስተናገድና የሰላማዊ ውድድር ባህልን በህዝቡ ዘንድ ያዳብራል። የአደባባይ ቅስቀሳ መራጩ ህዝብ ማንን ልምረጥ ለሚለው ጥያቄ ምላሽ የሚያገኝበት፣ ፓርቲዎች ደግሞ ራሳቸውን የሚያሳውቁበት ትልቁ ቦታ ነው። ዋለልኝ ታምር በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ጥራት ያለው የትምህርትና የጤና ፖሊሲ ስርዓት ለመዘርጋት በአሁኑ ወቅት በየአደባባዩ የሚካሄዱ የምርጫ ቅስቀሳዎች በዲሞክራሲያዊ ሂደት ውስጥ ትልቅ ፋይዳ አላቸው።
ፓርቲዎቹ በየጎዳናው ወጥተው ድምፅ መፈለጋቸው ለፓርቲዎቹም ሆነ ለህዝቡ ጠቀሜታው የጎላ ነው። የፖሊሲ አማራጮችን ለማሳወቅ፣ የፖለቲካ ንቃተ ህሊናን ለማሳደግ፣ መራጩ ህዝብ ለተመራጭ ፓርቲዎች ያላቸውን ድጋፍ ለማየት የአደባባይ ላይ ምርጫ ቅስቀሳዎች ተመራጭ ናቸው። የምርጫ ጊዜ ቅስቀሳ፣ የጎዳና ላይ ቅስቀሳ አባል ያልሆነውን አጠቃላይ ማህበረሰቡን ፓርቲውን እንዲያውቅ፣ ዓላማውን እንዲያውቅ የምናደርግበት እድል ነው። ሰፊ ማህበረሰብ ነው አክሰስ እንዲደረግ የሚጠበቀው። በሚሊዮን የሚቆጠሩ መራጮች እንዲያውቁን ነው የምንፈልገውና ለዚህ ደግሞ በጎዳና ላይ በአደባባይ ላይ የሚደረጉ ቅስቀሳዎች ጥሩ ከህዝብ ጋር ለመገናኘት እድል ይፈጥራሉ። የኢትዮጵያ የብልጽግና ጉዞ በ2018 በሰባተኛው ሀገራዊና ክልላዊ ምርጫም በአዲስ አበባ ለፓርላማ እጩ ከቀረቡት ውስጥ 54 በመቶ የሚሆኑት ሴቶች ናቸው። የምርጫ ቅስቀሳና የምርጫ ሂደት ውስጥ ለመሳተፍ ባለን ቁርጠኛ አቋም በተለይም አስቻይ በሆኑ ቦታዎች ሁሉ ቅንጅታችን የምርጫ ቅስቀሳ ለማድረግ ዛሬ በይፋ መጀመሩን ለተከበረው የሀገራችን ህዝብ ለመግለጽ ዛሬ እዚህ ቦታ ላይ ተገኝተናል። ህዝቡ የትኞቹ ፓርቲዎች ለውድድር እንደቀረቡና የእያንዳንዳቸው የፖሊሲ ልዩነት ምን እንደሆነ እንዲረዳም በተለይም በመገናኛ ብዙሃን የማይደርሱ መረጃዎች በአደባባይ ቅስቀሳዎች አማካኝነት ለዜጎች በቀላሉ ይደርሳሉ። በተለያዩ ክርክሮች ያሉንን የፖሊሲ አማራጮች ለማሳየት ጥረት ስናደርግ ቆይተናል። አሁንም የምርጫ ቅስቀሳው እስኪቆምበት ጊዜ ድረስ ያለው ሁሉ አማራጭ ይህንን የምናደርግ ሆኖ ግን አሁንም ማህበረሰቡ ሌሎች አማራጮች ያሉ መሆኑን እንዲያይ፣ ነጻነትና እኩልነት ፓርቲ እንዲያቀው ምንድነው ያላቸው ሀሳብ፣ ለነጋዴው ማህበረሰብ ምን ይዘው መጥተዋል፣ ለወጣቱ ምን ይዘው መጥተዋል፣ ለአካል ጉዳተኛው ምን ይዘው መጥተዋል፣ የፖሊሲ አማራጭ አላቸው ወይ፣ ሀገር የሚያሻግር ሀሳብ አላቸው ወይ የሚለው ማየት እንዲችል ይሄ የጎዳና ቅስቀሳ ይደረጋል ማለት ነው። በአደባባይ ቅስቀሳዎች ወቅት እጩ ተወዳዳሪዎች ከህዝቡ ጋር ፊት ለፊት ይገናኛሉ። ይህም መራጩ ህዝብ በእጩዎች ላይ እምነት እንዲያገኝ ወይም ጥያቄዎችን እንዲያነሳ እድል ይሰጣል። ፓርቲዎች ፖሊሲዎቻቸውን፣ ፕሮግራሞቻቸውን በተለያዩ ሚዲያዎች እያስተዋወቁ ነው የሚገኙት። በመድረክም እያስተዋወቁ ነው ያሉት። በሚወዳደሩባቸው አካባቢዎችም እንዲሁ የማስተዋወቅ ስራዎችን እየሰሩ ነው ያሉት። ስለዚህ ፖሊሲዎቻቸውን፣ ፕሮግራሞቻቸውን ብቻ መሰረት አድርጎ በማየት ድምጹን እንዲሰጥ ነው ጥሪ ማስተላለፍ የምንፈልገው። እኛም በምንወዳደርባቸው አካባቢዎች ሁኔታው በፈቀደልን ልክ ተንቀሳቅሰን መራጮቻችን ለማግኘት ጥረት እያደረግን ነው ያለ ነው። በምርጫ ስንወዳደር የመጀመሪያችን ነው። በአራት አካባቢ ክልሎች ነው አሁን የምንንቀሳቀሰው ምርጫውን በተመለከተ ማለት ነው። በአዲስ አበባ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በሲዳማ ክልሎች እጩዎች ያቀርበናል። የጎዳና ላይ ቅስቀሳዎች ዜጎች ስለ ሀገራዊ ጉዳዮች እንዲያስቡና እንዲወያዩ ከማነሳሳትም በላይ በእውቀት ላይ ተመስርተው እንዲወስኑና በፖለቲካው ሂደት ውስጥ ንቁ ተሳታፊ እንዲሆኑ ያስችላል። ፓርቲው የራሱን ጥንካሬና ድክመት ለማወቅ ለደጋፊዎቹም የሞራል ጥንካሬን ለማስገኘት የሚችለው አንዱ በአደባባይ በሚደረገው እንቅስቃሴ ይሆናል። ሰባተኛው ጠቅላላ ምርጫ በቀጣይ ሂደቶችም በላቀ ተሳትፎና ሰላማዊነቱ ተጠብቆ እንዲካሄድ ፓርቲዎች ጠይቀዋል። እጩዎች ማስተዋወቅ፣ የምርጫ ቅስቀሳ የምርጫ ሕግና ስርዓትን ተከትሎ እንዲሄድ፣ በሌላ በኩል የምርጫው ዕለት መራጮች በነቂስ ወጥተው ይበጀኛል የሚሉትን ፓርቲ እንዲመርጡ አጠቃላይ ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን ጭምር ጥሪያችንን እናቀርባለን። መራጩ ህዝብ የነቃ ተሳትፎ እንዲያደርግ በተደጋጋሚ ጥሪ ያደርገናል። ካርድ ማውጣት ላይ ጥሩ ተሳትፎ አይተናል። እንዲሁም ደግሞ የመጨረሻውን ውሳኔ የሚወስነው ህዝቡ ነው። ፖለቲካው ዋና ዓላማው ህዝቡን የስልጣን ባለቤት ማድረግ ነው። ህዝቡ የስልጣን ባለቤት ከሆነ የሚፈልገውን የሚሾም የሚፈልገውን የሚሽር መሆን አለበት። ለይች ሀገር ዕጣ ፈንታ ምርጫ ነው። ምርጫ ደግሞ አንዱ የሰለጠነ መንገድ ማሳያ ስለሆነ በነቃ ተሳትፎ ህዝቡን መሳተፍ አለበት። ፓርቲዎችን በሰከነ መንገድ መወዳደር አለበት። የሚመጣውን ውጤትም ደግሞ በጸጋ መቀበል ነው። በየአደባባዩ የሚካሄዱ የምርጫ ቅስቀሳዎች እስከ ግንቦት 19 ቀን 2018 ዓ.ም ድረስ ይቀጥላሉ። ኢትዮጵያም ከባህር በር እንድትነጠል የተደረገው በጠላቶቿ ሴራ ነው። አሁን ላይ የትውልድ ጥያቄ የሆነው የባህር በር ጥያቄ ምላሽ እንዲያገኝ በጋራ መረባረብ ያስፈልጋል። መሀሪ አለሙ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል።
የታሪክ መዛግብትን ገልጦ ታሪክን ለመረመረ እውነታን ሽቶ ይህ ቀዩ ባህር የማን ነበር ላለ ሁሉ መልሱ አንድና አንድ ነው፣ የኢትዮጵያውያን የነበረ። ዳሩ ግን በተዛባ ፍርድ ታሪካዊ መሰረትን በካደ እውነታን በሐሰት በቀየረ ታሪክ ኢትዮጵያ የቅርብ ሩቅ እንድትሆን ተደርጋለች። ያኔ ኢትዮጵያ ከቀይ ባህር ባለቤትነቷ ስትገፋና የባህር በሯ ሲቆለፍባት ታሪካዊ ጠላቶች ከጀርባ ስለመኖራቸውም ታሪክ ምስክር ሆኗል። የመጀመሪያ ጀምሮ የመገንጠል ሂደቱ መሰረታዊ እንትን የሌለው እንደገና ሁለተኛ መንግስት በኢትዮጵያ ሕዝብ የተመረጠ መንግስት በሌለበት ሁኔታ ነው እንትን ያለው። ስለዚህ ጥያቄያችን እኛ ህጋዊ የሆነ ጥያቄ ነው ብለን ነው የምናስቀምጠው። በተለይ ደግሞ አንድ ማንሳት የምፈልገው ነገር በዛን ሰዓት የተባበሩት መንግስታት ዋና ጸሐፊ የነበሩት የግብጽ ዜጋ የግብጽ አንድ ግለሰብ ቡትሮስ ጋሌ የሚባሉ ናቸው የነበሩት። ግብጽ እኛን ኢትዮጵያን ለማተራመስ ኢትዮጵያን የባህር በር ለማሳጣት ኢትዮጵያን ሰላምና እድገት እንዳይኖራት ለማድረግ ምን ያህል ጥረት እያደረገች እንደነበረ የሚታወቅ ነውና በዛን ሰዓትም የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሌ ከፍተኛ የሆነ መስዋዕትነት የከፈሉበት ሁኔታ ነው ያለው። ያ ደግሞ ኢትዮጵያን የባህር በር ለማሳጣት በነበራቸው ስልጣን ምክንያት ብዙ ነገር ሰርተዋል። በአጠቃላይ ስናየው የመገንጠሉ ሂደት ህጋዊና የዓለምን ህግ ያልጠበቀ ነው የነበረው። ሀያላኑ ሀገራት አይናቸው የሚያርፍበት ሊቀራመቱት የሚያማትሩበት ነው። የቀይ ባህር የማይካድ ሀቅ ግን ከኢትዮጵያውያን ጋር የነበረው ታሪካዊም ሆነ መልክዓ ምድራዊ ትስስር ከህዝቦቿ ጋር ለዘመናት ተጋምዶ የኖረ ስለመሆኑ በርካታ ማሳያዎች ይጠቀሳሉ። ባህር በር ለአፋር ህይወቱ ማለት ነው። ምክንያቱም የአፋር ዘፋኞች የአፋር ገጣሚዎች ስለ ባህር ሲናገሩ ልብ የሌለው ሰውና ቀይ ባህር የሌለው አፋር አንድ አይነት ናቸው አይነት ነውና ህይወቱ ነው ማለት ይቻላል። ምክንያቱም ባህር ለአፋር ባህርና አፋር በጣም የተቆራኙ ናቸው። በተለይ በአሰብና አካባቢው ላይ የአሳ አጥማጆች በአብዛኛው አፋሮች ናቸው። ጨው አሁን የአፍዴራ ከመሆኑ በፊት በደርግ ጊዜ ለኢትዮጵያ ህዝብ በጠቅላላ ጨው የሚመጣበት አካባቢ ከዚሁ ከአሰብ አካባቢ ነውና ህይወቱ ነው። በንግድም በህይወቱም የተሳሰረ ነው ማለት ይቻላል። በተለይ ተለዋጭ በሆነው የዓለም የፖለቲካ አሰላለፍ ውስጥ የባህር በርን በእጃቸው ለማስገባት ሀገራት የማይሞክሩት ሴራ፣ የማያስቡት ጥምዘዛ የለም። የዚሁን አስፈላጊነትና ወሳኝነት በውል የተረዳችው ኢትዮጵያ ይህን የባህር በር ባለቤትነት ጉዳይ እንዲሳካ በጥያቄዋ ቀጥላበታለች። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋለሁ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራሉ። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ አሁን ላይ የትውልዱ ጥያቄ የሆነው የባህር በር ጉዳይ መፍትሄ ቢያገኝ ይዟቸው የሚመጣቸው ኢኮኖሚያዊ ምላሾችም ተዘርዝረው አያልቁም። ኢምፖርት ኤክስፖርት ዛሬ በሌላ አካባቢዎች እንትን የሚሉትን የአፋር ህዝቦች እዛ አካባቢያቸው ላይ ከውጭ የሚመጣውን ኢምፖርት ኤክስፖርት የመክፈት ፕሮባቢሊቲያቸው በጣም ሰፊ ነው። የጨው ምርትን እንትን ማለት እንደገና የማነሳሳት አሁን መካካ የሚባል የጨው ምርትን የሚመረትበት አካባቢ ነበር። ያ አሁን ሙሉ በሙሉ ተዘግቷል። ያንን በኢኮኖሚ ደረጃ ከፍ ያደርጋል። አሳ ምርት ለምሳሌ የባህር አሳዎችን ወደ ኢትዮጵያ ሙሉ በሙሉ አስገብተው ኮኔክሽን መፍጠሩን በጣም ትልቅ ነገር ነው። ሌላ ይቀርና መኪናዎች እዛ ለምሳሌ አሰብ ገብተው የሚወጡ መኪናዎች አንደኛ መኝታ ይፈልጋሉ፣ ምግብ ይፈልጋሉ። በኢኮኖሚ ደረጃ ራሱ እዛ አካባቢ ያለ አፋር ህብረተሰብ በጣም ተጠቃሚ የሚሆንበት ሁኔታ ነው ያለው። ከዛ አንጻር ኢትዮጵያ ውስጥ ያሉት ሌላውን ህብረተሰብና የአፋር ህብረተሰብን የሚያቆራኝም
ጭምር ነው የሚሆነው። የባህር በር ባለቤትነትን ለማሳካት በሚደረገው ጥረት የኢትዮጵያውያንን የጋራ ርብርብ የሚጠይቅ ጉዳይ ሆኗል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ጂ ጂንፒንግ በቤጂንግ ባካሄዱት ታሪካዊ ንግግር ግንኙነታቸውን ገንቢ፣ ስልታዊና የተረጋጋ በሚል አዲስ መልክ ለመቃኘት ተስማሙ። ሁለቱ መሪዎች በንግድና በቀጠናዊ ደህንነት ጉዳዮች ላይ በዝርዝር የመከሩ ሲሆን በተለይም በመካከለኛው ምስራቅ ያለው የኢራን ጦርነት እንዲቆም ንግግር ማድረጋቸው ተገልጿል። የቻይናው ፕሬዝዳንት ጂ ጂንፒንግ በንግድ ረገድ መሻሻሎች መኖራቸውን ቢገልጹም በታይዋን ጉዳይ ላይ የሚፈጠር አለመግባባት ግንኙነቱን ወደ አለመተማመን መንገድ ሊመራው እንደሚችል አስጠንቅቀዋል። ይህ ንግግር ለቀጣዮቹ 3 ዓመታት የሁለቱን ሀገራት ግንኙነት የሚመራ ስልታዊ አቅጣጫ የሚያስቀምጥ ስለመሆኑም ተገልጿል።